ሕዝብ እንዲባርኩ ጸሎት እንዲያደርጉ በትህትና ጠይቅዎታለሁ። በድጋሜ እንዴት አመሻችሁ? የእግዚአብሔር ስም የተመሰገነ ይሁንልን። ቋንቋይነሽና ሲስተር ዘምረዋል። በደንብ ጫፏን ብቻ አላለው ስለታዘዝኩ መላከ ሰላም አይነ ሁሉ ባለፈው ለምንድነው የማትመጣው ወደ እስጢፋኖስ ብለው ወቅሰው ነበር። ዛሬ ክሻለሁ ይመስለኛልና ባለፈው ተቆጥተው ነበር። ዛሬ እግዚአብሔር አገናኘን። ስሙ የተመሰገነ ይሁንልን። ይሄ ፕሮግራም መርሃ ግብር አልነበረም። አነሳንና ከዘማሪ ልዑል ሰገድና ከዲያቆን ሶምሶን ጋር አይ መላከ ሰላም አይነ ሁሉ ባለፈውም ተቆጥተዋል ስል ለምን የእስጢፋኖስ ቀን እዚህ አንይዝም የሚለው ሐሳብ መጣና እግዚአብሔር መብርሃን ፈቅዳ ተገናኝተን ተማማርን። ስሙ የተመሰገነ ይሁን። ሕይወታችሁ የበረከት ይሁንላችሁ፣ የበረከት ይሁን። ምንም አትጡ፣ የምትመኙት ይደረግ። እግዚአብሔር በቤቱን ሁሉ ረድኤቱ ሁሉ በእናንተ ላይ እንደ ዝናብ ያወርድላችሁ። ሌላው ቅድም እንደተባለው ነው። ለሚቀጥለው ጥቅምት ፍቃዱ ቢሆን አንድ 3 ቀን እስጢፋኖስ ይሄ ትልቅ ደብር ነው እና እንደው እናንተም ፍቃደኛ ሆናችሁ 3 ቀን የምንገናኝበት መንገድ ቢኖር መሰረታዊ ትምህርት ብንማማር ደስ ይለኛል። ዓለም እየተቀየረ ነው። ዓለም እየተለወጠ ነው። ያን ሁሉ ማወቅ ያስፈልጋል። በስብከት መልክ ብቻ ሳይሆን በትምህርት መልክ ትልቅ ስክሪን አድርገን እያያችሁ በደንብ መማር ያለባችሁ ነገር ይኖራል ብዬ አስባለሁና እስቲ ፍቃዱ ይሁንልን መድኃኔዓለም። ለማንኛውም ያድርሰን። መልካም ሐሳብ ነው አይደል? መልካም ሐሳብ ነው። እሱ ነው። ሌላው ብዙ ሰዎች እዚህ አካባቢ የሚኖሩ ወደ ተለያየ ቦታ ይሄዳሉ። ግን አሁንም ሳያችሁ ሙሉ ሆናችሁ አይቻችኋለሁ። በዚሁ አጋጣሚ ግን በቃ ሰማዕቱን እንዳትረሱት፣ ይሄን ደብር እንዳትረሱት። ቅድም እሳቸውም ሲናገሩ እንደሰማሁት በጣም በርካታ ነገሮች አሉ። ስገባ ይቻለው ያኛው በር ገና ክፍት ነው፣ አልተሰራም፣ አልተዘጋም ገና በሩ። በዚህ በኩልም በአዲስ መልክ እንዲሰራ የሚል ሰምቻለሁ እና አጠቃላይ መጠለያዎች፣ እነዚህ ሁሉ የእናንተን እጅ የሚፈልጉ ናቸው። በተለይ እግዚአብሔር የሰጣችሁ ሰዎች እየመጣችሁ እየቀረባችሁ ምን እናድርግ ማለት ይኖርባችኋል። ምን እናድርግ፣ ምን ተንግበር እያላችሁ አበዊነ እያላችሁ መጠየቅ ያስፈልጋል እና ኦርቶዶክስ ቤተክርስቲያን ማንም የላት፣ ከእናንተ ውጭ ማንም የላት። ምንም ብትሉ ምንም ይሄ ህዝብ ነውና ሊመሰገን የሚገባው ምእመን ነው። የኦርቶዶክስ ቤተክርስቲያን እንዳለ የኢትዮጵያን ህዝብ ኦርቶዶክሳውያኑንም ሌላውንም እግዚአብሔር ይጠብቅ። የኦርቶዶክሱን ጀግና ህዝብ ግን ሁሌም እናመሰግነዋለን። ብርታት ጥንካሬ ይዞ እምነቱን ጠብቆ ማተቡን አጥብቆ የሚኖር ነውና እግዚአብሔር አሁንም በረድኤት አይለያችሁ እና ይሄ ደግሞ የተጀመረውን ቀርባችሁ ምን እናድርግ በሉ። አሁን የማየው የሶሻል ሚዲያ በቃ ወደ 100 ነው የሚደርሰው በቃ ተሰብስቦ ያለው እና እናንተ ሁሉ አሁን ለሰው እያስተማራችሁ ነው። እግዚአብሔር ይባርካችሁ። እናንተ መልካም ነገር እኮ ነው የምታስተላልፉ። ሰው ዝሙት ያስተላልፋል፣ ዘፈን ያስተላልፋል፣ ኃጢአት። እናንተ የእግዚአብሔር ቃል፣ እግዚአብሔር ይባርካችሁ። ሰው ለገንዘብ ይመስለዋል። ገንዘብን ካገኛችሁ ሰየው ይሙላላችሁ። እግዚአብሔር የእግዚአብሔርን ቃል እዛ ቤቷ ቁጭ ብላችሁ አሁን አረብ ሀገር ሆኖ ምንም የሌለው የእግዚአብሔር ቃል እየሰማ ነው። ምድረ በዳ ካህን የሌለበት የእግዚአብሔር ቃል እየሰማ ነው እና እኔ በቀላል እንዳታዩት ይሄን ቲክቶክ እና ዩቲዩብ ኃጢአቱና በደሉ ነው የምንጸየፈው እንጂ ይሄ መልካም ስራ ነው። ቴክኖሎጂን ኢንስትሩመንት ማድረግ መሳሪያ ማድረግ ነውና እኔ እጅግ አከብራችኋለሁ። እግዚአብሔር ይባርካችሁ። አጨብጭቡላቸው። ለነሱ ለራሳቸው ልትመሰገኑ ይገባችኋል። ምክንያቱም ምድረ በዳ ሆኖ ያለ ሰው አለና ያን ነውና አሁንም ይሄንን ቤተክርስቲያን ለመስራት እናንተ በጠቅላላ ለዚህ ራሱ መሳሪያ ናቸው እኮ። ይሄን መላከ ሰላም ያስተላልፋሉ እኮ። አሁን እነሱ ሌላ ሀገር ሆኖ የዚህ ደብር አካውንት አለው አይደለም? አካውንት አለው አይደለ? ያን አካውንት እናንተ ልጽፉ ትችላላችሁ። አለ አካውንት እዚሁ ያለው እሱ ነው። ይንገሯቸው እስቲ ይሄን ሌላውም ሰው ይስማ። እሺ ሁላችሁም ሞባይላችሁን አውጡ እስቲ ሁላችሁም፣ የሚችል ሰው ማለት ነው። እንደገና ደግሞ ዩቲዩበሮች ሁላችሁም እንድትጽፉት ነው። የኢትዮጵያ ንግድ ባንክ 1 ትጽፉና 50 100,000 ማለት ነው። ከዛ 81 72
18 ደግመዋለሁ። 1 ብላችሁ 50 81 72 6 18 ሌላው የህብረት ባንክ አጭር ቁጥር ነው 17 17 ይሄ አይጠፋችሁም። እስጢፋኖስ በስንት ነው የሚሆነው? ዛሬ ስንት ነው ቀኑ? የህብረት ባንክ 17 17 የቤተ ክርስቲያኑ አካውንት ነው። ሌላው አባይ ባንክ ደግሞ ይሄም አጭር ቁጥር ነው 06 02 ስንት አልኳችሁ? 06 02 እንግዲህ በዚህ እያስገባችሁ ሰማይቱን ጎብኙት። ሌላውን ለፕሮፌሰር እግዚአብሔር ይስጥልን መምህር። ስለዚህ እናንተ ሁላችሁም የምትችሉትን በረከታችሁ ከገባበት በዛሬው ጉባኤ ስም በረከታችሁ ሁሉ ይገባበታል። ይሄን እንድታደርጉ ነው። በተለይ የንግድ ባንኩ 100,000 81 72 6 የመጨረሻው ስንት ነው? 18 እሱን መያዝ አለባችሁ። 100,000 81 72 6 18 እሱን መያዝ ይኖርባችኋል። መልካም። ስለዚህ ሁላችሁም በዚህ የበረከት ስራ ውስጥ ግቡ። በተረፈ ሌላ ጊዜ በቸር ያገናኘን። ሌላው የዘመኑ እምነት ምን እንደሚመስል በተለይ ዓለም እየጠፋበት ያለውን ኮንሰፕት the new world movement እና the new age movement and law of attraction መጽሐፉ ላይ በደንብ እንድትማሩበት ፈልጋለሁ። መጽሐፉን ጃፋር ነው ያሳተመው። በጃፋር ታገኛላችሁ። ዛሬ የመጣ ግን ትንሽ ቁጥር አለ፣ መጨረሻ ላይ ልትወስዱ ትችላላችሁ። ይሄ ነው። የሰላም አምላክ ከሁላችን ጋር ይሁን። ሌላው የኔ ዩቲዩብ አድሬስ መምህር ዲአር ዘበነ ለማ ነው። ሁላችሁም መምህር ዲአር ዘበነ ለማ ገብታችሁ ወደ 550,000 በላይ ሰብስክራይበርስ አሉት እንድታቁት ነው የኔ መሆኑን። ወደ 550,000 በላይ ሰብስክራይበር አሉት። ከእስጢፋኖስ እያላችሁ ጻፉልኝ። በተረፈ እግዚአብሔር በቸር ያገናኘን። መላከ ሰላምም መምህርም ጫፏን እንድዘምር ነው እና እሷን ዘምረን ጸሎቱን እኔ እሳቸው ቢያደርጉ ጥሩ ነበር። እሱን አድርገን እንፈጽማለን። እንዳይመሽባችሁ ብዬ ነው። እግዚአብሔር በረድኤት ከሁላችን ጋር ይሁን። ንኢ ንኢ ማርያም ንኢ ንኢ ድንግል ሆይ ንኢ ንኢ ያኔ እሳት ባህር ከቶ እንዳላይ ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያኔ እሳት ባህር ከቶ እንዳላይ በሐመረ ኖህ የተመሰልሽ በአሮን በትርም የተመሰልሽ የምስራቋ በር ቶሎ ድረሺ ንኢ ንኢ በተራራማው በኤፍሬም አገር እንግዳ የሆንሽ ለኤልሳቤጥ በክብር ነይልኝ ወደኔ ካንቺ ጋር ልኖር ንኢ ንኢ ነይ ነይ ዓለም ከብዳብኝ ተጨንቅ ያለሁ ሐዘን በስቶብኝ ብቸኛ ሆኛለሁ። ኧረ ነይ ድንግል
ሆይ ኧረ ነይ ድንግል ሆይ እጠራሻለሁ ነይ 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 ድንግል ሆይ ነይ ነይ ያኔ እሳት ባህር ከቶ እንዳላይ ነይ ነይ ማርያም ነይ ነይ ድንግል ሆይ ነይ ነይ ያኔ እሳት ባህር ከቶ እንዳላይ። ይበቃናል። ይሄን ያህል እግዚአብሔር በረድኤት በቸርነት አይለየን። ዓለምን ሁሉ ሰላም ያድርግልን። መላከ ሰላም እርሶ ቢያደርጉ ነበር መመርጠው። ያው መታዘዝ ነው። አጭር ምህላ አድርሰን አቡነ ዘበሰማያት ደግመን ወደ ቤታችን እንገባለን። የሰላም አምላክ ከሁላችሁ ጋር ይሁን። ሰላም አብ ወልድ ወመንፈስ ቅዱስ ወፍቅር ለእግዝእትነ ማርያም ንጉላሪት አምላክ ሞገሰ መስቀሉ ወሀብተ ረድኤቱ ይራቅ እምኔ ወምነ ኩልክሙ ወትረ በኩሉ ጊዜ ወበኩሉ ሰዓት እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ኦ አምላክ ኦ አምላክ ኦ አምላክ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ ያድኅነነ መዓቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ያድኅነነ መዓቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ያድኅነነ መዓቱ ይሰውረነ በምሕረቱ በእንተ ማርያም ወላዲቱ ሰማነ አምላክነ ወመድኃኒነ ሰማነ አምላክነ ወመድኃኒነ ሰማነ አምላክነ ወመድኃኒነ እንተ ማርያም መሐረነ ክርስቶስ እንተ ማርያም መሐረነ ክርስቶስ በእንተ
መሐረነ ክርስቶስ ሰአሊለነ ማርያም ምሕረተ ወልድኪ ያውፀነ ማርያም ሰአሊለነ ማርያም ለለሰአቱ ተግባር እደዊሁ ለወልድኪ ይነጥፋ በከንቱ ኩሎ መዓልተ ወኩሎ ሌሊተ ብዙ ኃጢአተ ዘገበርነ በእንተ ማርያም እምከስረይለነ ኃጣውኢነ። አቤቱ ስማን ስማን ስንል ጸሎታችንን ከደመና በታች አታስቀርብን። ሀገራችንን በዓይነ ምሕረት ተመልከትልን። ፍቅርህን፣ ጸጋህን፣ በረከትን አታጉልብን። የእመቤታችንን ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን አሳድርልን። የቀዳሜ ሰማዕታት የቅዱስ እስጢፋኖስን በረከት በእኛም በቤተሰቦቻችን በሀገራችን ሁሉ አሳድርልን። የሞቱትን አጽድቅልን። በደዌ ዳኛ በአልጋ ቁራኛ የተያዙትን ፈውስልን። እግዚአብሔር አምላካችን ሆይ በተለያየ ፈተና ያሉትን ጠብቅ። በውጭው ዓለም በተለያየ ስፍራ በዚህም ያሉትን ሁሉ በረድኤትህ አትለይብን። መላእክትን በጽርሐ አርያም፣ ነቢያትን በትንቢት፣ ሐዋርያትን በአጽናፈ ዓለም፣ ሰማዕታትን ለደም፣ ቅዱሳን አባቶቻችን እናቶቻችንን በገዳም ያጸና እኛንም በምግባር በትሩፋት በጾም በጸሎት እንዲያጸናን መዋዕለ ጾማችን አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፍቃድ ይሁንልን። አሁንም በሰላም ወደ ቤታችን ገባ ዘን የበቃን ያድርገን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀን ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍትዋነ ወንጹሐነ ኃጢአት ይረሴነ ወይረሲክሙ ድለዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ እውቀት ከመዓልት እስከ ሌሊት እስከዚህ ሰዓት የሰራነውን ኃጢአት ሁሉ እማይሰራ ኃጢአት እግዚአብሔር ይፍታ። ልዑል እግዚአብሔር ይባርካችሁ፣ ፊቱን የሚግለጽላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱን የሚያብራላችሁ። ልዑል እግዚአብሔር ይባርካችሁ፣ በመንፈሳዊ በረከቱ ያክብራችሁ። የመብርሃን ምልጃ የቅዱስ እስጢፋኖስ በረከት በእናንተ ላይ አድሮ ይኖር። በሰላምም ግቡ። ያሰናብቷችኋል መላከ ሰላም እግዚአብሔር በረድኤት በቸርነት አይለየን። ስለ መጽሐፉ ጥያቄ ካለ ኢሜል ልታረጉልኝ በዩቲዩብም ልጽፉልኝ ትችላላችሁ። ያገናኘን አምላክ ክብር ምስጋና ይግባው። ደህና ደሩልኝ። አሜን። መላከ ሰላም ሰላም